ዴቭን ያሳገተው የአደይ አባት ነው። ስለዚህ ከነዚህ ሁሉ ሰዎች አይደለም ዴቭን ያሳገተው የአደይ አባት ነው የሚል ኮሜንት አይቻለሁ። ብዙም ሰው ግምቱን እያስቀመጠ ነው። ብዙ የተለያየ ግምት ሀሳብ እያስቀመጥን ነው። የአደይ አባት ዴቭን ለምን ያሳግተዋል? ጋይሶች ምንድነው ከሱ የሚፈልገው? አደይን እንዳያገባት ለማስጠንቀቅ ወይንስ ደግሞ ምን ሊያደርገው? በጣም ከባድ ነው። እኔ በፍጹም የአደይ አባት ዴቭን ያግተዋል ብዬ በአይምሮዬ በፍጹም ያልመጣ ሀሳብ ነበረ። በኮሜንትም እነዛ እየተባልኩ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁሉ ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። የኔ ውዶች የኔ ፍቅሮች የምወዳችሁ ቤተሰቦቼ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮንም ደግሞ ላይክ እያደረጋችሁ ተባበሩኝ የኔ ውዶች። ምክንያቱም የተሻለ ቦታ ላይ እንድንደርስ ተስፋ ባለመቁረጥ እስከዛሬ ድረስ ደርሻለሁኝ። እናንተም ደግሞ እንግዲህ ከኔ ጋር አብራችሁ ቪዲዮ ላይክ እያደረጋችሁ ከኔ ጋር አብራችሁ ሁኑ። በሌላም ድራማዎችም ደግሞ በዳጣ ወይንም ደግሞ በሌሎችም ድራማዎች እንዲመጣ ከፈለጋችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በዳጣም ድራማ ከፈለጋችሁ ደግሞ የዳጣም ድራማ ይዤላችሁ እመጣለሁ። በዳጣ ድራማ ላይ በጣም ትልቅ ችግር ተፈጥሯል። በዛም ላይ እንግዲህ እስኪ ይዤላችሁ እመጣለሁኝ። የተፈጠረው ነገር ምንድነው እያልን ግምታችን የምናስቀምጥና እንትን ምንል ይሆናል። የኔ ወዶች ነገሮች በጣም ከባድ እየሆኑ ነው። እንግዲህ የአደይ እናት ልጅ ልድራት ነው፣ ልጅ ልትሞሸርልኝ ነው እያለች እንግዲህ ደስ ብሏት ነበረ። የአደይ አባት ወንድሙ ወይንም የአደይ አጎት ይህ እንኳን የሚሆን አይመስለኝም ብዙ አትደሰች ብሎ ነበረ ለአደይ እናት የመለሰላት ማለት ነው። አደይ ግን ይህን ነገር ያደርጋሉ ብላ ስላልጠበቀች በጭራሽ ይሄን ነገር ወልዶ ያሳደገ ያቀዋል ብላ ነበር ያለፈችው ማለት ነው። ግን እሱ የአደይ አባት እዛ ጋር ሌላ ነፍሰ ገዳይ ወይም አጋች ሰው ከተማ ላይ ቀጥሮ ዴቭን እንዳሳገተው ምንም የምታውቀው ነገር የለም። የዴቭም እናት ደግሞ አደይና ዴቭ እንዳይጋቡ በጣም ብዙ ነገር ስታረግ እንደነበር ይሄ ነገር ምንም እውቀቱ የላትም ወይንም ደግሞ ምንም የሰማችው ነገር ስለሌለ ነገሮች በጣም ከባድ እንዲሆኑ አልተረዳችም። እንግዲህ ሮማንም ከዛ ቤት ልትወጣ ነው። ምክንያቱም እናቷም ፍቅርም በቃ እየተነጫነጩ ስላስቸገሯት ከአቅሟ በላይ ስለሆነ ተስፋ ቆርጣ ከዛ ቤት ልትወጣ ነው። የእውነት ትወጣለች ወይስ ደግሞ ይቅርታ ጠይቀው ይመልሷታል? አላወቅንም። በደንብ አድርገን እንግዲህ በቀጣይ በሚለቀቀው ክፍል ዛሬ ሲለቀቅ በደንብ አድርገን የምናይ ይሆናል ጋይሶችዬ። ነገሮች እኛ ከጠበቅናቸው በላይ በጣም ከባድ እየሆኑ ነው። ምክንያቱም ሁሉም ነገር ከተጠበቀው በላይ ሲሪየስ ሆኗል። ዴቭ መሞት የለበትም፣ ምንም ነገር መሆን የለበትም። እዛ ጋር የዴቭ እናት ሄደች ብለን ደስ ሲለን እዚህ ጋር ደግሞ የአደይ አባት መጥቶ ደግሞ ነገሮችን ሊያበላሽ ነው። በጣም ከባድ ነው። የዴቭና የአደይ ፍቅር መጨረሻው ግን በደስታ ነው መጠናቀቅ ያለበት እንጂ ተለያይተው መቅረት የለባቸውም ብዬ አስባለሁ ውዶቼ። ነገሮች በጣም ከባድ ናቸው። እስቲ እንግዲህ ዛሬ በተለመደው ሰዓት ሲለቀቅ ዴቭን ያገተው ማን ነው? ምንድነው? እኛ እንደገመት ነው የአደይ አባት ነው ዴቭን ያስያዘው ወይንስ ደግሞ ሌላ ሰው የሚለውን እዚህ ጋር ፍቅር ካልሆነች እዚህ ጋር ደግሞ ቤሪ ካልሆነች ማን ሊሆን ይችላል? ስለዚህ በጣም ለሁሉም ጥያቄ ከባድ የሆነ ነገር ነው ማለት ነው። ዛሬ ሲለቀቅ እናያለን። ማን ይመስላችኋል?